ሰላም እንዴት ናችሁ? ውድና የተከበራችሁ የቲጂ ዩቲዩብ ቻናል ተከታዮች እንዴት ናችሁልኝ? ይመስገነው እኔ በጣም ደህና ነኝ። ዛሬም እንደተለመደው በሌላ በጠቃሚ ቪዲዮ መጥቻለሁ። የዛሬ ቪዲዮ ወጪያችሁን የሚያቀልላችሁ ነው። እንዴት በቀላሉ የቾኮላት ሶስ በቤታችን ውስጥ ማዘጋጀት እንደምንችል ነው። ከውጭ ከዚህ በኋላ መግዛት አይጠበቅብንም። በአራት ግብአት ብቻ ቤታችን ውስጥ አዘጋጅተን ለብዙ ጊዜ ለብዙ ጊዜ ፍሪጅ ውስጥ አድርገን መጠቀም እንችላለን። እንዲሁም ለብዙ ነገር መጠቀም እንችላለን። ይህንን አንድ ቾኮላት ሶስ ለብዙ አይነት ነገር መጠቀም እንችላለን። ለምሳሌ ለተለያዩ አይነት ኬኮች መጠቀም ትችላላችሁ። እንዲሁም ደግሞ ለዶናት፣ እንዲሁም ቶስት ወይም ዳቦ ላይ ቀብቶ ለመመገብ፣ ለአይስክሬም፣ ለብዙ ነገሮች መጠቀም እንችላለን ማለት ነው። በጣም ቆንጆ የሚጣፍጥ እንዲሁም ጤናማ በሆነ መንገድ የሚዘጋጅና ለህፃናትም ለአዋቂም የሚሆን ነው። ከውጭ እንደምንገዛው አይነት ስዊት የበዛበት ወይም ስኳር የበዛበት አይደለም። የስኳር መጠኑ ዝቅተኛ ነው። በጣም ቆንጆ ቴስት ነው ያለው። እስከ መጨረሻው ተከታተሉ። ይህ ቪዲዮ ጠቃሚ ስለሆነ ለሌሎችም እንዲደርስ ላይክ በማድረግ ጀምሩ። ወደ አሰራሩ ስንሄድ በመጀመሪያ ንጹህ ድስት እናዘጋጃለን። 2 ኩብ ወይ ደግሞ 2 መለኪያ ፍሬሽ ሚልክ ወይም ወተት እንጨምራለን። ከዛን የሚያስፈልገን የገበታ ቂቤ ነው። ከፍሪጅ ውጪ የቆየ የገበታ ቂቤ 20 ግራም እንጨምራለን። ቀዝቃዛ መሆን የለበትም። 20 ግራም የገበታ ቂቤ ከጨመርኩ በኋላ የሚያስፈልገን ቾኮሌት ነው። እዚህ ጋር እንደምትመለከቱት እኔ ዛሬ የምጠቀመው ይህንን ቾኮሌት ነው። እናንተ ከፈለጋችሁ ቅድም ያሳያችሁን የጋላክሲ ቾኮሌት መጠቀም ትችላላችሁ፣ ሳዳውን ማለት ነው። ወይ ደግሞ ስሙዝ ሚልክ የሚለውን ማለት ነው። ቅድም መጀመሪያ ላይ ያሳያችሁ። የሚያስፈልገን የትኛውንም ቾኮሌት ብትጠቀሙ 200 ግራም ነው መሆን ያለበት። 200 ግራም ቾኮሌት ከጨመርን በኋላ የሚያስፈልገን እዚህ ጋር ብስኩት ነው ማለት ነው። የምንጠቀመው ብስኩት 100 ግራም ሲሆን 100 ግራም የቫኒላ ወይ ደግሞ የቾኮላት መጠቀም ትችላላችሁ። እኔ የተጠቀምኩት የቫኒላ 100 ግራም ብስኩት ነው ማለት ነው። 20 ፍሬ የሚሆን ነው የተጠቀምኩት። ነገር ግን እናንተ ከፈለጋችሁ በቾኮላት ብስኩት መጠቀም ትችላላችሁ። እንግዲህ እንዳያችሁት አራቱንም ግብአት እንደዚህ ከጨመር በኋላ መካከለኛ እሳት ላይ አድርገን እሳታችንን ካበራን በኋላ እንደዚህ ያዋህድን እንቆያለን ማለት ነው። ወዲያው ነው የሚበተነው ብስኩቱም፣ ሁሉም ነገር ቾኮላቱም እየቀለጠ ቂቤውም እየቀለጠ ሁሉም ወዲያው ነው የሚዋሃደው ማለት ነው እሳት ላይ ስለሆነ። ከዛ እንደዚህ እያዋህድን እንቆያለን። አሁን እዚህ ጋር ፈሳሽ የሚመስለው ነገር ቀስ በቀስ እየቆየ ሲሄድ እየወፈረ ነው የሚሄደው። ይቅርታ ለድምጼ ጉንፋን ይዞኛል ዛሬ ድምጼ በጣም ወፍሯልና ጉንፋን ስለያዘኝ ነው፣ ጎሮሮዬን ትንሽ ይዞኛል። እንግዲህ እንደምትመለከቱት በዚህ መልኩ እያዋህድን ስንሄድ ለ15 ደቂቃ ያህል ወይ ለ10 ደቂቃ ያህል ነው እሳት ላይ የምናቆየው፣ መካከለኛ እሳት ላይ ሆን አድርገን ማለት ነው። ከዛ እንደዚህ እየወፈረ ይሄዳል። ልክ እንደዚህ ሲወፍርልን ከእሳት ላይ እናወርድና ከዛ እንዲቀዘቅዝ እንተዋለን ማለት ነው። ለ15 ደቂቃ ያህል እንዲቀዘቅዝ እናስቀምጠዋለን። እንደምትመለከቱት ትንሽ ከቀዘቀዘ በኋላ እንደዚህ ነው የሚሆነው ማለት ነው። ውፍረቱን እዩት፣ እንደዚህ ይወፍራል ማለት ነው። ነገር ግን በማሽን ስንመታው ወደ ሶስነት ይቀየራል ማለት ነው። ስንመታው በማሽኑ ማለት ነው። ታዲያ አሁን የሚያስፈልገን ምንድነው? የትኛውንም ማሽን መጠቀም ትችላላችሁ። የጁስ መፍጫ ማሽንም ሊሆን ይችላል። እንዲሁም ደግሞ እኔ እንደዚህ አይነት የሽንኩርት የስጋ መፍጫ ማሽን መሆን ይችላል። እንዲሁም ካልሆነ ደግሞ የሃንድ ብሌንድ ካላችሁ በዛ መጠቀም ትችላላችሁ፣ በመባላችሁ ማለት ነው። እዛ ላይ እንጨምርና ለ4 ደቂቃ ወይ ለ3 ደቂቃ ያህል ያለማቋረጥ በደንብ አድርገን እንመተዋለን በማሽኑ ማለት ነው። ሶስ እስኪሆንልን ማለት ነው፣ ቆንጆ ሆኖ እንዲወጣልን ማለት ነው። እንግዲህ እንደምትመለከቱት በዚህ መልኩ እያዘጋጀው ነው። ከዛን ለ4 ደቂቃ ወይም ደግሞ ለ3 ደቂቃ በዚህ መልኩ ከመታውኝ በኋላ ይሄን ይመስላል ማለት ነው። ከ4 ደቂቃ በኋላ እንደዚህ ሆኖ ይወጣላችኋል ሶሱ ማለት ነው። እንግዲህ ይሄን የመሰለ ቆንጆ የቾኮላት ሶስ በቤታችን ውስጥ አዘጋጀን ማለት ነው። ቴስቱ ልነግራችሁ አልችልም። በቃ መቅመስ ከጀመራችሁ ማቆም አትችሉም። በጣም ነው የሚጣፍጠው። በዛ ላይ የስኳር መጠኑ ዝቅተኛ ስለሆነ በቃ ለመብላት አይከብዳችሁም። በጣም ነው ደስ የሚለውና እንዲሁም ለህፃናትም የሚያሰጋ ነገር የለውም። ምንም አይነት ጎጂ ነገር የለውም። እንደዚህ እንደምታዩት እንግዲህ አሰራሩ በጣም ቀላል ነው። ዳቦ ላይ ቀብታችሁ እንዲሁም ደግሞ ዶናት ላይ፣ ኬክ ላይ ለብዙ ነገሮች መጠቀም ትችላላችሁ ማለት ነው። ማወቅ ያለባችሁ ይህንን የቾኮላት ሶስ ከማዘጋጀታችሁ በፊት ማወቅ ያለባችሁ ብታስቀምጡበትን እቃ ማዘጋጀት ይኖርባችኋል። ንጹህ ከሽታ ከምንም የራቀ ማለት ነው። ንጹህ የሆነ ብልቃጥ
ክዳን ያለው ብልቃጥ ማዘጋጀት ይኖርባችኋል ማለት ነው። አጥባችሁ አድርቃችሁ አጽድታችሁ ማስቀመጥ ይኖርባችኋል። ከዛን እንግዲህ ቾኮላቱን እንደዚህ ካዘጋጃችሁ በኋላ ሶስት ጨምራችሁ ፍሪጅ ውስጥ ማስቀመጥ ትችላላችሁ። ለረጅም ጊዜ ሳይበላሽ መቆየት ይችላል ፍሪጅ ውስጥ ማለት ነው። ከፍሪጅ ውጭ ግን ማስቀመጥ የለባችሁም። ምንም አይነት ማቆያ ወይም እንዳይበላሽ ተብሎ ውጭ እንደምንገዛው ማቆያ ተብሎ የሚጨምረው ምንም አይነት መድኃኒት ወይም ምንም ነገር አልተጠቀምንም። ስለዚህ ቤት ውስጥ ስለሆነ ያዘጋጀነው እንዳይበላሽብን ውጭ ማስቀመጥ የለብንም። ፍሪጅ ውስጥ አስቀምጠን የበረዶ ክፍል ውስጥ ሳይሆን ታች ማለት ነው። ፍሪጅ ውስጥ አስቀምጠን ለብዙ ጊዜ መጠቀም እንችላለን ማለት ነው። እዚህ ጋር እንግዲህ እንደምታዩት እኔ እንደዚህ አይነት ብልቃጦች በብዛት አሉኝ። ማር እና የተለያዩ ነገሮች ስንገዛ ያው ከዛ ሲያልቅ አጥቤ አስቀምጣለሁ ማለት ነው። ምክንያቱም እንደዚህ አይነት እቃዎች ይሸጣሉ ሱቅ ላይም የክቺን እቃዎች የሚሸጡበት የእቃ ቤት እቃዎች የሚሸጥ ሳህኖች፣ ድስቶች ምናምን የሚሸጡበት ቦታ ላይ አለ ይሸጣል። እንደዚህ ብልቃጡ ባዶ ማለት ነው። ነገር ግን እኔ እንደዚህ አይነቶችን ብልቃጥ ከውጭ አልገዛም። እንደዚህ ማር ምናምን ስገዛ ቤት ውስጥ ሲያልቅ እሱን አጥቦና ለዚህ አስቀምጣለሁ ማለት ነው። እና እንግዲህ እንደምታዩት በእንደዚህ አይነት ብልቃጥ ላይ ጨምረን ፍሪጅ ውስጥ አስቀምጠን ለብዙ ነገር መጠቀም እንችላለን ማለት ነው። የዛሬ ቪዲዮ ይህን ይመስል ነበረ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። ሀሳብ አስተያየታችሁን በኮሜንት ላይ ጠብቃለሁ። ባይ ባይ።